ሰላም ተነስተልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ብዙ አድማጮቻችን ፕሮግራማችንን የምትመለከቱት ሰብስክራይብ ሳታደርጉ ነው። ስለዚህ የፕሮግራማችን አድማጭ ተመልካቾቻችን ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰውና ፕሮግራማችን በብዙ ሺህ የሚቆጠሩ ተመልካቾችን እንዲያገኝ የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። እናም ይህ ፕሮግራም ቢያንስ በትንሹ 1000 ላይክ እንዲኖረው እንፈልጋለን። ስለዚህ ይህን ፕሮግራም የምትከታተሉ አድማጭ ተመልካቾቻችን ለእናንተ የ3 ሰከንድ ስራ ነው። ፕሮግራሙ ስትጀምሩ ላይክ እያደረጋችሁ እንድትጀምሩ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በድጋሚ ተገናኘን። በዚህኛው የፕሮግራማችን ክፍል ደግሞ አርሰናል በፕሪሚየር ሊጉ የዋንጫ ፉክክር ላይ ምን አይነት ጫናዎችን ከዚህ በኋላ ይጋፈጣል የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል ማለት ነው። እንግዲህ ይህ ሳምንት ለአርሰናል ደጋፊዎችና ለአርሰናል እጅግ በጣም ትልቅ የሚባል ሳምንት ነው። ምናልባትም ደግሞ ቅድም በነበረኝ ፕሮግራም ላይ እንዳነሳሁት አርቴታ እስከ ዛሬ ድረስ በአርሰናል አሰልጣኝነት ጊዜው ካሳለፋቸው ሳምንታት እጅግ በጣም እንቅልፍ አልባ ሌሊቶችንና አስጨናቂውን ሳምንት የሚያሳልፈው በዚህ ሳምንት እንደሚሆን ያለ ጥርጥር መናገር ይቻላል። አርሰናል የ4 ዋንጫዎችን ተስፋ ይዞ በጣም በሚገርም የዋንጫ ማሸነፍ ስነ ልቦና በሚገርም ግስጋሴ ውስጥ ሲቀጥል ተመልክተነው ነበር። በኋላ ግን ከኢንተርናሽናል ብሬኩ በፊት በማንቸስተር ሲቲ በካራቦ ካፕ ፍጻሜ ተሸንፎ የ4 ዋንጫ ተስፋው ወደ 3 ዋንጫ ተስፋዎች ዝቅ አለ። ባለፈው ደግሞ ከኢንተርናሽናል ብሬኩ መልስ በኤፍኤ ካፕ በሳውዛምፕተን ተሸንፎ የ3ዮሽ ዋንጫ ጉዞ ደግሞ ወደ 2 ዝቅ ብሏል ማለት ነው። አሁን በዚህ ሳምንት ደግሞ ለቀሪዎቹ 2 ጨዋታዎች ምላሽ የሚሰጥበት ወይም ለቀሪዎቹ 2 ዋንጫዎች የቀሩኝን 2 ዋንጫዎች አሸንፋለሁ ወይስ አላሸንፍም የሚለውን ነገር ምላሽ የሚሰጥበትን ሳምንት ያሳልፋል። ከነገ በስቲያ ረቡዕ በሜዳው ሰሜን ለንደን ላይ ስፖርቲንግ ሊዝበንን ያስተናግዳል። እንግዲህ ወይ ወደ ቻምፒየንስ ሊግ ቀጣዩ ዙር አልፎ አሁንም የቻምፒየንስ ሊግ ዋንጫ የማንሳት ተስፋውን ያለመልማል። አሁንም በ2 ዋንጫ ፉክክሮች ላይ እንደሚቆይ ያረጋግጣል። በዛ ጨዋታ ላይ ግን ከተሸነፈ 1 ዋንጫ ብቻ ይቀሯል። እሱም የእንግሊዝ ፕሪሚየር ሊግ ዋንጫ። የፊታችን እሁድ ደግሞ በኤታሃድ ስታዲየም የሚያደርገው የእንግሊዝ ፕሪሚየር ሊግ ወሳኙ ጨዋታ አርሰናል ማንቸስተር ሲቲን የሚያሸንፍ ከሆነ የበለጠ ለፕሪሚየር ሊጉ ዋንጫ አሁንም አርሰናል እንዲታጭ ያደረገውን ነገር የሚያስቀጥልበት ይሆናል። ያ ማይሆን ከሆነ ግን አርሰናል በማንቸስተር ሲቲ ከተሸነፈ ቅድም እንዳልኩት ከቻምፒየንስ ሊግ የመውጣት ብቻም ሳይሆን ሌላም ደግሞ አደጋ ይዞበት ሊመጣ ይችላል ማለት ነው። ስለዚህ ይህ ሳምንት እጅግ በጣም በጥንቃቄ የሚታይ ሳምንት ነው የሚሆነው እና አርሰናል የቻምፒየንስ ሊጉን ያው ወደ ጎን እናድርገውና እሱን ለብቻው ፈጣሪ ቢፈቅድ ነገ እንመለከተዋለን። አርሰናል ከስፖርቲንግ ጋር የሚያደርጉት ጨዋታ ምን አይነት መልክ ይኖረዋል የሚለውን በትንታኔ ፕሮግራማችን እናየዋለን። ነገር ግን ይህ በእንዲህ እንዳለ በተለይ ደግሞ አርሰናል በፕሪሚየር ሊጉ የዋንጫ ፉክክር ላይ ምን አይነት ጫናዎች ነው አሁን በአርሰናል ላይ ያሉት የሚለውን ነገር በተወሰነ መንገድ መመልከት ያስፈልጋል። በቅርብ ዓመታት ማንቸስተር ሲቲ እና ሪያል ማድሪድ በተደጋጋሚ ጊዜ በሚገናኙ ሰዓት ፔፕ ጓርዲዮላ አንድ ሀሳብ ስለ ሪያል ማድሪድ ይሰጥ ነበረ። የቻምፒየንስ ሊጉ ማስተር የሆነ ቡድን ነው። 15 ጊዜ ቻምፒየንስ ሊግን አሸንፏል እና በተደጋጋሚ ጊዜ እንዴት ማሸነፍ እንደሚችሉ አሳይተዋል እያለ አንድ ሀሳብን ያነሳ ነበረ። አሁን ሲቲም በፕሪሚየር ሊጉ ላይ ተመሳሳይ አይነት ግርማ ሞገስ ወይም ደግሞ ኦራ ፈጥሯል። ማንቸስተር ሲቲ ጥሩ ሳይሆን እንኳን በቃ ያለውን ልምድ ብቻ ተጠቅሞ ዋንጫዎችን ያሸነፈባቸው ጊዜያት እንደነበሩ እናስታውሳለን። ለምሳሌ ማንቸስተር ሲቲ ከ2 ዓመት በፊት ማለትም በ2023-24 የውድድር ዘመን ዋንጫውን ሲያነሳ በጣም በሲዝኑ አሳማኝ የነበረው ቡድን አርሰናል ነበር። ቤስት ዲፌንስ፣ ቤስት አታክ፣ ብዙ ጎል የሚያስቆጥር ምርጥ መከላከል ያለው ምርጥ ማጥቃት ያለው እንደ ቡድን ውህደት ያለው የካላንደር ዓመቱ ከተቀየረ ጊዜ ጀምሮ ምርጥ ፐርፎርማንስ ደግሞ በማሳየት ተወዳዳሪ ያልተገኘለት ቡድን ማን ነው ካልን አርሰናልን ነው የምናገኘው። ማንቸስተር ሲቲ ግን ያለው ልምድ ተጠቀመና ዋንጫውን አሸነፈ። ሁልጊዜ
እግር ኳስ ታሪክም የሚያስታውሰው አሸናፊዎችን ነው እንጂ ተፎካካሪዎችን ወይ ደግሞ ደርሰው ያጡትን ተሸናፊዎችን አይደለም። ለዛ ነው ፔፕ ጓርዲዮላ በታሪክ ሁልጊዜም ሲታወስ የሚኖረው። አርሰናል ደግሞ አሁን አቋሙ እየዋዠቀ ባለበት በዚህ ሰዓት ፔፕ ጓርዲዮላ አርሰናልን እያሳደደ የሚገኝ ቡድንና ከዛ ደግሞ አርሰናልን ማሳደድ ብቻ ሳይሆን መጣውልህ እየደረስኩብህ ነው እያለ የፊታችን እሁድ ደግሞ አርሰናልን በሜዳው የሚያስተናግደው ማንቸስተር ሲቲ ነው እና ሁልጊዜም እንደምናገረው ከመሪው ቡድንና ከተከታዩ ቡድን የትኛው ቡድን ነው ጫና ያለበት የሚለውን ካነሳን ያለ ጥርጥር መሪው ቡድን ነው ጫና የሚኖርበት። ምክንያቱም ካሁን መሪነቴን ልቀማ እችላለሁ የሚል ስጋት ስላለበት በጣም ጫና ውስጥ ፕሬሸር ውስጥ ሆኖ ነው ያንን ውድድር የሚያከናውነው። ተከታዩ ቡድን ግን ያለው ጫና በተወሰነ መንገድ ሊቀንስለት ይችላል። አሁንም ፔፕ ጓርዲዮላ ትላንትና የሰጠውን ጋዜጣዊ መግለጫ ስትመለከቱ ከጨዋታው መጠናቀቅ በኋላ ቼልሲን ካሸነፈ በኋላ ማለት ነው ጫናውን ከተጫዋቾቹ ላይ የሚያራግፍ አይነት ነው። የአርሰናልን ጥንካሬ በደንብ የሚያጎሉ አስተያየቶችን ነው የሰጠው። አርሰናል ጠንካራ ቡድን ነው። በጥቂት ሳምንታት ልዩነት ባለፈው በካራቦ ካፕ አሸንፈን ነበር። ከእንደገና አሁን ፕሪሚየር ሊግ ላይ ማሸነፍ እጅግ በጣም አስቸጋሪ ነው። አርሰናል በሀገር እንግሊዝም ሆነ በአውሮፓ ካሉ ትልልቅ ቡድኖች ትልቁ ቡድን አርሰናል ነው የሚል ሀሳብ ሲያነሳ ነበር እና የካራቦ ካፕ ላይ ማን ነበር እኛን የገመተን? አንደርዶግ ነበር ያደረገን። ሁሉም ለእኛ ግምት አልሰጠንም፣ ተንቀን ነበረ። አንድ ሰው እንኳን በአንድ ፓውንድ ሊወራረድ አይችልም ማንቸስተር ሲቲ ካራቦ ካፕን ያሸንፋል ብሎ፣ ግን እኛ አርሰናልን አሸንፈን አድርገናል ብሏል። አሁንም ያንን ለማድረግ ነው ወደ ሜዳ ይገባል ተብሎ የሚጠበቀውና አርሰናል ላይ ይሄ ጫና እንዲኖር የሚያደርግ ነው። ባለፈው አርሰናል በቦርንመዝ ከተሸነፈ በኋላ አሰልጣኝ ሚኬል አርቴታ አንድ ሀሳብ ሲሰጥ ነበረ። ቢግ ፓንች ኢን ደ ፌስ ብሎ ነው ያንን ሽንፈት የገለጸው። ፊታችን ላይ ከባድ ቡጢ ነው ያረፈብን የሚል አስተያየት ሰጥቷል አርቴታ። የሚያበሳጭ ውጤት ነው እና እስከ ዛሬ አይቼ ማላቃቸውን ነገሮች፣ እንግዳ የሆኑ ነገሮችን እዚህ ጨዋታ ላይ ተመልክቻለሁ ብሎ ነበረ አሰልጣኝ አርቴታ የተናገረው እና ቢግ ፓንች ኢን ደ ፌስ የሚለው በጣም ቢገልጽ ነው። ዘንድሮ አርሰናል 5 ጊዜ ተሸንፏል። በማንቸስተር ዩናይትድም ተሸንፏል፣ በማንቸስተር ሲቲ ተሸንፏል። የተሸነፈባቸውን ጨዋታዎች በሊቨርፑል ወይ በአስቶን ቪላ የተሸነፈባቸውን ጨዋታዎች አይተናል። አርቴታ በሁሉም ላይ ብስጭቱን ገልጿል። ይሄንኛው ግን በጣም ትንሽ ከረር ያለ አስተያየት ነበር የሰጠው። በቃ ፊታችን ላይ ከባድ የሆነ ቦክስን ያረፈብን ብሎ ነበር የተናገረውና ያ ጫናው ምን ያህል ከፍተኛ እንደሆነ የሚያሳይ ነው። ምናልባት አመቱ መጀመሪያ ላይ ብትሸነፍ ችግር ላይ ኖሮ ይችላል። አመቱ መሀል ላይ ብትሸነፍ ችግር ላይ ኖሮ ይችላል። ቦክሲንግ ዴይ ላይ ኢቭን ብትሸነፍ ችግር ላይ ኖሮ ይችላል። ሊጉ ሊያልቅ ግን 6 ጨዋታ ሲቀረው የምትሸነፍ ከሆነ አደጋ አለው። ይሄ ቀይ መብራት የሚያሳይ ነው ማለት ነው። አርሰናልን ጫና ውስጥ የሚከተው አንድም ይሄ ነገር ነው። በውድድር አመቱ መጨረሻ ላይ ኮላፕስ ማድረግ አርሰናል የመጣበት መንገድ ደግሞ ያን የሚያሳይ ነው። ለምሳሌ 2022-23 የውድድር ዘመን ላይ አርሰናል እስከ 27ኛው እስከ 28ኛው ሳምንት እጅግ በጣም የሚያስገርም ፐርፎርማንስ ነበር ያሳየው። በኋላ ከሳውዛምፕተን ተጫወተ፣ ነጥብ ጣለ። ከሊቨርፑል ተጫወተ፣ ነጥብ ጣለ። ከዌስትሃም ተጫወተ፣ ነጥብ ጣለ። በቃ የአርሰናል ጉዳይ ያበቃው እዛ ጋ ነው እና ልክ እንዳሁኑ ባለሳሳት 33ኛው ወይ 34ኛው ሳምንት ላይ ብቻ ከማንቸስተር ሲቲ ጋር ተጫውተው ነበር እና ኦልሞስት የአርሰናል ተስፋ ከእጁ ላይ ከተሟጠጠ በኋላ አርሰናል በእጁ ላይ ያለው ነገር ካበቃለት በኋላ ከዛ በኋላ ነው ሲቲን የገጠመው። በቃ እንጥፍጣፊ ተስፋውን ይዞ ነው ወደ ኤትሃድ ሄዶ እዛ ሄዶ ግን አርሰናል 4-1 ነው በሲቲ የተሸነፈውና ዋንጫውን ያጣው። ተመሳሳይ አይነት ፓተርኖች ነበረ የዛን ዓመት የተመለከተ ነው። ያን ዓመት አርሰናል ምርጥ ነበር፣ በማጥቃቱ ምርጥ ነበር፣ በቡድን መዋቅሩ ምርጥ ነበረ። በአጠቃላይ ባለው ሲዝን ዓመቱ ሙሉ ከተመለከትን አርሰናል ምርጥ ቡድን ነበረ። ምርጡን ጋብርኤል ሄሱስ ያየንበት፣ ቡካዮ ሳካና ማርቲኔሊ ከምርጥ ጥምረት ጋራ ምርጥ ኮምቢኔሽን ያስመለከቱበት፣ ማርቲን ኦዴጋርድ 15 ጎሎችን በቀጥታ ያስቆጠረበት እንዲህ አይነቱን ሲዝን ነበር አርሰናል ያሳለፈው። ግን ዓመቱ መጨረሻ ላይ እየተቃረበ ሲመጣ ተደጋጋሚ ነጥብ መጣሎች፣ የሳሊባና የቶሚያሱ ጉዳት አርሰናልን ለዛ ዓመት ዋንጫ እንዲያጣ በጣም ዋጋ ያስከፈሉት ጉዳዮች ነበሩ። በዛ ሰዓት አርሰናል ልምድ አልነበረውም። በዛ ሰዓት አርሰናል እዚህ ቦታ ላይ ምን ማድረግ አለብን የሚለውን ነገር የሚያውቅ ቡድን አልነበረም።
ምክንያቱም በዛ ሰዓት አርሰናል በተለይም ደግሞ የፕሪሚየር ሊጉን ዋንጫ በተመለከተ ይፎካከራል ተብሎም አልተጠበቀም ነበረ። ሲጀመርም ባልተጠበቀ ሁኔታ ነው አርሰናል ለፕሪሚየር ሊጉ ዋንጫ እየተፎካከረውና በኋላ ላይም ደግሞ ዋንጫውን ሲያነሳ እየተመለከት ነው ማለት ነው። እና በዛን ውድድር ዓመት ብዙዎቻችሁ እንደምታስታውሱት አርሰናል ደጋፊዎች ባልጠበቁት ሰዓት እጃቸው የገባውን ነገር ማኔጅ ለማድረግ ሲቸገሩ በምን ያክል መጠን ለፕሪሚየር ሊጉ ዋንጫ እስከ ጥግ ድረስ መሄድ አለብን የሚለውን ነገር አላወቁም። 248 ቀናት አርሰናሎች ፕሪሚየር ሊጉን መርተው ነበረ። 248 ቀናት። አሁን አርሰናል 211ኛ ቀኑ ላይ ደርሷል ፕሪሚየር ሊጉን እየመራ እና እንደዚህ አይነት ጫና ውስጥ ደግሞ የሚከተው ነገር በተለይ በመጨረሻዎቹ ሳምንታት ላይ መሸነፍ ኦልሞስት ወደ 10 ወር ገደማ ፕሪሚየር ሊግን መርቶ ዋንጫ ማጣት ማለት እጅግ በጣም ከባድ ነው። ሲቲ ጥቂት በሚባሉ ሳምንታት ነው ከኋላ መጥቶ አርሰናልን ጉድ የሰራው እና አሁን እዚህ ጋር አርሰናልን ጫና ውስጥ የሚከተው ምንድን ነው? በተደጋጋሚ አርሰናል የሚነሳበት የታሪክ ውድቀቶችና ከዛ ደግሞ ማንቸስተር ሲቲ በመጨረሻዎቹ ጨዋታዎች ላይ ያለው ጥንካሬ እጅግ በጣም የተለየ ነው። ማንቸስተር ሲቲ በባለፉት 8 የውድድር ዓመታት በእያንዳንዱ የመጨረሻ 14 የፕሪሚየር ሊግ ጨዋታዎች ያ ማለት ከ23ኛው ወይ ከ24ኛው ሳምንት ጀምሮ እንደማለት ነው። ኦልሞስት ከ24ኛው ሳምንት ጀምሮ እስከ መጨረሻው 38ኛው ሳምንት ድረስ ባደረጋቸው ጨዋታዎች ማንቸስተር ሲቲ የተሸነፈው 13 ጊዜ ብቻ ነው። በ8 ዓመት 13 ጊዜ ነው ማንቸስተር ሲቲ የተሸነፈው። ከነዚህ ውስጥ ደግሞ 2 ሽንፈቶች የመጡት ዋንጫ ማንሳቱ ከተረጋገጠ በኋላ ነው። በእነዚህ ጊዜ ውስጥ ማንቸስተር ሲቲ 88 አስገራሚ ድሎችን አስመዝግቧል። ይህ ማለት በአማካይ ከመጨረሻዎቹ 14 የሊግ ጨዋታዎች 11ዱን ማንቸስተር ሲቲ ያሸንፋል እንደማለት ነው። እና ይህ ኤፕሪል ወር የፔፕ ጓርዲዮላ ወር ነው። 5ኛ ማርሹን የሚያስገባበት ነው። ያለ ሌላ አቅሙን አውጥቶ የሚጠቀምበት ማንቸስተር ሲቲ እጅግ በጣም ወደ አስፈሪ ግርማ ሞገስ የሚመጣበት አመቱ ሙሉ እንኳን ጥሩ ባይጫወት ኤፕሪል ወር ላይ ግን ማንቸስተር ሲቲ ማንንም አይሰማም። በዚህ ጊዜ አርሰናልን ጫና ውስጥ የሚከተው አንዱ ነገር ይሄ ነው። አርሰናል ደግሞ በተቃራኒው ኤፕሪል ወር ሲደርስ እጅግ በጣም አብዝቶ የሚዝረከረክና ነጥቦችን ድሮፕ የሚያደርግበት የሚጥልበት ወቅት ነው እና አርሰናል በአርቴታ ስር በማንኛውም ወር ከሚያገኘው የአሸናፊነት መጠን እጅግ በጣም ዝቅተኛው በሚያዝያ ወር የሚያስመዘግበው ውጤት እንደሆነ ዳታዎች ያሳያሉ። በነዛ ወቅቶች በተለይ ወደ መጨረሻዎቹ ሲቃረብ ትንፋሽ ወደሚያስጨርሰው በደንብ ምራቅን ዋጥ አድርጎ መፋለም በሚያስፈልግበት ሰዓት አርሰናል ቀበቶውን ሲፈታ እናያለን፣ ወገቤን ሲል እንመለከታለን። ሲቲ ደግሞ በተቃራኒው ፔፕ ጓርዲዮላ ደግሞ እዚህ ሰዓት ላይ ሲደርስ ነው፣ ሚያዝያ ወር ላይ ሲደርስ ነው የበለጠ አሸናፊነቱ ከፍ የሚለው እና ሲቲ በጓርዲዮላ ስር ከፍተኛ የአሸናፊነት ንጻሪ ያለው በሚያዝያ ወር እና ባለፉት 32 በሚያዝያ ወር የተደረጉ ጨዋታዎች 28ቱን አሸንፎ 2ቱን አቻ ወጥቷል። ለዛ ነው አርሰናል የሲቲን ከኋላው ያለውን ቡድን እየተመለከተ ጫና ውስጥ ሊገባ የሚችለው። በሚያዝያ ወር የፕሪሚየር ሊግ ጨዋታ ለመጨረሻ ጊዜ ማንቸስተር ሲቲ የተሸነፈው ወይም ደግሞ ለመጨረሻ ጊዜ የተሸነፉበትን ጊዜ ለማግኘት ወደ ኋላ 5 ዓመታትን መንሸራተት አለብን። ስቱዋርት ዳላስ በኤታሃድ 2 ግቦችን ባስቆጠረበት ጨዋታ ነበረ ማንቸስተር ሲቲ በሊድስ 2-1 የተሸነፈው እና ጋርዲዮላ ራሱን ከማንኛውም አይነት ይሄ ስነ ልቦና ጌሞች ምናምን ለማራቅ ቢሞክርም ሲቲ በሀገር ውስጥ ያለው ግርማ ሞገስ ግን አሁንም ድረስ እንዳለ ነው እና በእንዲህ አይነት መንገድ ሲቀጥል አርቴታ በጋርዲዮላ ምን አይነት የበላይነት እንደተወሰደበት ያለፉትን ዓመታት ተመልክተናል። ያውም ሲቲ እንደ ባለፉት ጥቂት ዓመታት ያን የምናውቀውን አይነት ግርማ ሞገስ አለው ብለን በማንልበት ጊዜ ሁሉ ነው ፔፕ ጓርዲዮላና ማንቸስተር ሲቲ ያን ነገር ሲያደርጉ የምንመለከተው። ሊቨርፑልም በተደጋጋሚ ጊዜ ዋንጫ ሲቀማው ተመልክተናል። ምርጡ ሊቨርፑል አንድ ጊዜ ብቻ ነው በዛ መሃል ዋንጫ ለማንሳት የታደለው እና አርቴታ ጋርዲዮላ በሲቲ የመጀመሪያ 2 የዋንጫ ድሎች ላይ አሰልጣኙ ምክትል ወይም ደግሞ ረዳት አሰልጣኝ ሆኖ ነበረ ሲያገለግል የነበረው እና በሁለተኛው ስኬታቸውም ሲቲ በመጨረሻው ቀን ነበር ሊቨርፑልም በ1 ነጥብ ልዩነት ቀድሞ ዋንጫውን ለማንሳት የቻለው። ግን የመጨረሻዎቹን 14 ጨዋታዎች በሙሉ አሸንፎ ነበር። አሁን የአርሰናል አሰልጣኝ ተጫዋቾቹ ምን አይነት ፈተና እንደተጋረጠባቸው ከምንም በላይ ያውቃል። ምን አይነት ፈተና ነው ያለብን?
እንዴት እነዚህን ፈተናዎች ልንወጣ እንችላለን የሚለውን ነገር በደንብ ይመለከታል። በዚህ በኩል ማንቸስተር ሲቲ አርሰናልን ደረስኩብህ መጣሁብህ እያለው ነው። የ6 ነጥብ ልዩነት አለ። ማንቸስተር ሲቲ አንድ ቀሪ ጨዋታ አለው። እነዚህን ነገሮች በደንብ ከግምት ውስጥ ማስገባት ያስፈልጋል። ሌላው ከዚህ የሁለቱ ቡድኖች ፉክክር ጋር አርሰናልን ጫና ውስጥ ሊከት የሚችል ነገር ደግሞ በየሚዲያው የምንሰማው በየቦታው አርሰናል ላይ የሚነሱ ስላቆች፣ አርሰናል ላይ የሚወረወሩ ጠጠሮች አርሰናልን ጫና ውስጥ ይከቱታል። አሁን ኢቭን የቀድሞ የአርሰናል ተጫዋቾች እንኳን ለአርሰናል የማይራሩበት ጊዜ ላይ ነው ያለ ነው። እንደውም ቴሪ ኦንሪ አንድ ሀሳብ ሰጥቶ ነበረ፣ ቀደምም አንስቼዋለሁ። በመጨረሻዎቹ ጨዋታዎች ላይ ነጥብ የምትጥል ከሆነ ስለ ፕሪሚየር ሊግ ዋንጫ ማውራት የለብህም ብሎ ተናግሯል። እና ጫናው ብዙ ነው። ትላንትና አንድ የማንቸስተር ሲቲ ደጋፊ አይታችሁታል። የአርሰናል አርማ ያለበትን የመጠጫ ፕላስቲክ አፉ ላይ ያንቆረቆረ እንደዚህ ነው አርሰናሎችን የምንጠጣቸው፣ አርሰናል ባዶ እያለ ያንን ምልክት ሲያሳይ ነበር። ቀላል አይደለም የስነ ልቦና ጫናው። የሊቨርፑል ደጋፊዎች አምና አርቴታ ላይ ሞክ ሲያደርጉ ሲቀልዱ ነበረ። አርቴታን ቡሊ ሲያደርጉት ነበረ። የሚዜ ልብስ አልብሰው መቼም ሙሽራ አትሆንም አንተ ሁልጊዜ ሚዜ ነው የምትሆነው ሲሉት ነበር። የቦርንመዝ ደጋፊዎች ስታዲየም ውስጥ ሰከንድ አጌን ኦሌ ኦሌ እያሉ ሲያዜሙ ነበረ። አሁንም ሁለተኛ ነው የምትጨርሱት እያሉ የቦርንመዝ ደጋፊዎች አርሰናሎችን ሲያበሽቋቸው ነበር። የአርሰናል ደጋፊዎች ሜዳውን ለቀው ሲወጡ ተመልክተናል። እንደውም አርቴታ ራሱ በዛ ጨዋታ ላይ ጨዋታው ከተጠናቀቀ በኋላ ደጋፊዎቻችንን ይቅርታ መጠየቅ እፈልጋለሁ ብሏል። እኔ አርሰናል ብዙ ጊዜ አይሸነፍ፣ ግን ሲሸነፍም አርቴታ ብዙ ጊዜ ይቅርታ ሲጠይቅ ደጋፊዎችን ይቅርታ መጠየቅ እንፈልጋለን ብሎ ሲናገር እኔ አላስታውስም። አሁን ግን ሽንፈቱ ምን ያህል ጠንካራ እንደሆነ የአርቴታን ጋዜጣዊ መግለጫ ተመልክቶ መረዳት ይቻላል። ለዛ ነው ቅድም ቢግ ፓንች ኢን ደ ፌስ ፊታችን ላይ ከባድ ቡጢን ያረፈብን ብሎ አስተያየት የሰጠው ለዛ ነው። እና ይህ ደጋፊ ምንም ነገር የሚገባው ደጋፊ ነው፣ ዋንጫ የሚገባው ደጋፊ ነው፣ ዓለም ላይ ምርጥ ደጋፊ ነው። እና ደጋፊዎቻችንን ይቅርታ መጠየቅ እፈልጋለሁ ብሎ የተናገረው ለዚህ ነው። ስጋት አለህ ወይ ተብሎ ሲጠየቅ 9 ወር ሙሉ እኮ ተጫዋቾቼን አይቻቸዋለሁ፣ ምን ማድረግ እንደሚችሉ አሳይተዋል፣ በመሪነት ቦታ ላይ ስንቀመጥ በጠንካራ ስራ የመጣ ነው ብሎ ነው የተናገረው። እና ለደጋፊዎቹ ስጋት እንዳይገባችሁ የሚል አይነት መልእክት ያስተላለፈበት ነው። በቃ ስጋት እንዳይገባችሁ እኛ እስከ መጨረሻው ድረስ እንዋደቃለን የሚል አይነት ሀሳብ ሰጥቷል። የአርሰናል ደጋፊ ሜዳውን ለቆ ሲወጣ ነበረ ኤሚሬትስ ላይ። ይሄ ጥሩ ምልክት አይደለም፣ አርሰናሎችን ጫና ውስጥ የሚከት ጉዳይ ነው። እና አርሰናል ላይ ያለውን ጫና የማርገብ ኃላፊነት የአርቴታ ነው። ኢቭን አርሰናል ዋንጫ ቢያጣ ተጠያቂ የሚሆነው አርቴታና አርቴታ ብቻ ነው። እንደኔ እይታ ከሆነ ከአርቴታ ውጭ ማንም ኃላፊነቱን ሊወስድ አይችልም። ምክንያቱም ተጫዋቾቹ የሚችሉትን ነገር አድርገዋል። አንዳንዱን ነገር ደግሞ በራሱ በአርቴታ ግትርነት የመጣ ነገር መሆኑንም እንረዳለን። ትላንትናም ከትላንት ወዲያም በሰራ ነው ፕሮግራም ላይ ብዙ ደጋፊዎች አርቴታን ሲሳደቡ ነበረ። ምናልባት ልክ ላይሆን ይችላል፣ ስሜታቸው ልክ ነው፣ እረዳለሁ። አመቱን ሙሉ አርሰናል ለፍቶ በየአመቱ ለዋንጫ እየተጠጋ ሲመለስ በቃ ያስኩት ብሎ ሲለቅ የሚሰማቸው ስሜት ጥሩ ላይሆን እንደሚችል እረዳለሁ። አርቴታም የሆነ ግትርነት አለበት። ለምሳሌ እኔ አመቱን ሙሉ ተጫዋቾችን በተመለከተ ስናገር ነበረ እና አንዳንዴ ግራ ይገባቸዋል። እኛ እዚህ ሆነን የምናየውን ነገር አርቴታ ለምን ሚስ ያደርገዋል ያስብላል የምናየው ነገር። ለምሳሌ እኔ ስለ ቲምበር አመቱን ሙሉ ነው ስናገር የነበረው። አርቴታ ይሄን ልጅ ጉልበቱን መቆጠብ አለበት፣ ሊያሳርፈው ይገባል፣ ጉዳቶችን ማኔጅ ማድረግ አለበት ስል ነበረ። ቲምበር ተጎዳ እንዳያችሁት፣ ያው ቤን ዋይት ነው ገብቶ አሁን እየተጫወተ የሚገኙ። ስለ ዴክላን ራይስ እና ዙቢሜንዲ ስንቴ ነው የተናገርነው? ሁለቱ ተጫዋቾች በፕሪሚየር ሊጉ ስንተኛው ሳምንት መሰላችሁ? በ27ኛው ወይ 26ኛው ሳምንት አካባቢ ሁለቱ ተጫዋቾች ብቻ በጋራ 500 ምናምን ኪሎ ሜትር ሸፍነዋል። 245 240 እንደዚህ አካባቢ በአጠቃላይ አንድ ተጫዋች ብዙ ኪሎ ሜትር የሸፈነበት እና 250 255 እንደዚህ አካባቢ ኪሎ ሜትሮችን ሸፍነው በአንድ ሲዝን በጋራ ሁለቱ ልጆች ብቻ 500 ምናምን ኪሎ ሜትር ነው ሸፍነው የተጫወቱት። እና አርቴታ እረፍት ሊሰጣቸው ይገባል፣
እነ ክርስቲያን ኖርጋርድን ለዚህ ጊዜ ካልሆነ መቼ ነው የሚጠቀምባቸው ያለን ስንናገር ነበር። አሁን ሰው ሁሉ ዙቢሜንዲ ላይ ጣት እየቀሰረ ነው። እኔ ዙቢሜንዲን መተቸት አልችልም። ምክንያቱም አንድ ተጫዋች ከ50 የአርሰናል ጨዋታዎች 47ቱ ላይ ተሰልፎ ተጫውቶ እንዳይደክመው መጠበቅ በጣም የዋህነት ነው፣ ሞኝነትም ነው። ኤፍኤ ካፕ ላይ ያሰለፍከው፣ ካራቦ ካፕ ግማሽ ፍጻሜ፣ ሩብ ፍጻሜ፣ ፋይናል ላይ ያሰለፍከው፣ ቻምፒየንስ ሊግ ሙሉ ጨዋታ እየተጫወተ፣ ፕሪሚየር ሊግ ሙሉ ጨዋታ እየተጫወተ እንዴት ዙቢሜንዲ ላይ ደክም ይችላል? እንዴት ዴክላን ራይስ ላይ ደክም ይችላል? ስለ ቡካዮ ሳካ ይኸው የሰራሁትን ፕሮግራም እንደ ምስክር ማየት ትችላላችሁ። ሙሉ 90 ደቂቃ አርቴታ ለምንድን ነው የሚያስጨርሰው? አንደኛ የፐርፎርማንስ ጥያቄ የተነሳበት ነው። ሳካ ፐርፎርማንሱ ልክ አይደለም። ያምናውን ይሄ ከዚህ በፊት የምናውቀውን አይነት ሳካ እያየን አይደለም። ሁለተኛ ደግሞ ለልጁም ለጉዳት ሪስክ አለው ብለን ስንናገር ነበረ። ግን ሳካም ተጎዳ ወሳኝ ሰዓት ላይ። በዚህ ሰዓት ደግሞ አርሰናል የነ ቲምበርን፣ የነ ዙቢሜንዲን፣ የነ ራይስን፣ የሌሎቹንም ተጫዋቾች የነ ሳካን መኖር በጣም አጥብቆ የሚፈልግበት ጊዜ ነው። በዚህ ሰዓት ላይ ተጫዋቾቹን ማጣት ማለት ለአርሰናል ምን ማለት እንደሆነ መቼም ለደጋፊዎቹ ሳይታለም የተፈታ ሀቅ ነው እና እኔ ያን ነገር በደንብ በትኩረትም የተናገርኩት ለዚሁ ነው። ማለት ረጅም ዓመት እንግዲህ እግር ኳስ እንደተመለከተ 20 ምናምን ዓመት እግር ኳስ እንደተመለከተ ሰው አይታችሁ የምትረዱት ነገር አለ። የቱ ኮንሲኩዌንስ ነው የቱ መጥፎ ነገር ነው የሚለውን ነገር ማለት ነው። እና አርቴታ በዚህ ነገሮች ውስጥ ሊተች የሚችል አሰልጣኝ ነው። ስድቡ ሌላ ነገር ሆኖ ማለት ነው። ግን ራሱን ለጫና የጋበዘውም ራሱ አርቴታ ነው። ቅድም እንዳልኳችሁ ለምሳሌ ቅድም ስለ ኖርጋርድ እያነሳን ነበረና ክርስቲያን ኖርጋርድ ምን ያህል ጨዋታዎችን ነው በአርሰናል የተጫወተው? በዚህ ዓመት ፕሪሚየር ሊግ ላይ ምን ያክል ጨዋታዎችን አሰልጣኙ አሰልፎታል? እንግዲህ ወደ 15 ሚሊዮን ፓውንድ ገደማ አውጥቶበታል ከነጉርሻ ክፍያው እና ይህን ሁሉ ሚሊዮን ፓውንድ አውጥቶበት ለምንድን ነው ተጫዋቹን ማያሰልፈው? ተጫዋቹ እኮ ሲመጣ በትክክል የመጣው ለቶማስ ፓርቴ ማን ነው ለማርቲን ዙቢሜንዲ ምትክ እንዲሆን ተብሎ ነው የመጣው። ዙቢሜንዲ ጉዳት ቢያጋጥመው ዙቢሜንዲ የሆነ ጨዋታ ላይ ደግሞ ማረፍ ቢኖርበት ለዛ ተብሎ ነው የመጣው። ታዲያ እሱን ካራቦ ካፕና ኤፍኤ ካፕ ላይ ብቻ የምታሰልፈው ከሆነ ይህ ልምድ ያለውን ተጫዋች ቻምፒየንስ ሊግ ይቅር ፕሪሚየር ሊግ ላይ በየጨዋታው ለመሰለፍ እኮ ሚያንስ ተጫዋች አይደለም። የብሬንትፎርድ አምበል የነበረ በብሬንትፎርድ በነዛ ምርጥ ዓመታት ላይ ተጽዕኖ በጣም ከፍተኛ የሆነ ተጫዋች ነው። ይሄ ልጅ እንዴት ቤንች ታደርጋለህ ዙቢሜንዲን እያደከምክ? እና አንዳንድ ልክ ያልሆኑ ነገሮች ኢቭን ኤታን ዋኔሪ በውሰቱ መሰጠቱ የአርቴታ ትክክል ያልሆነ ውሳኔ ነው እንደኔ እይታ። ምክንያቱም አሁን ባለው የአርሰናል ጉዳት የነ ኦደጋርድ የነ ሜሪኖ ጉዳት የአርሰናል መሃል እየሳሳ ባለበት ጊዜ የዚህ ተጫዋች በጣም መኖር አስፈላጊ ነበረ። አሁን እኮ የአርሰናል የቀይ መስመር ቫራይቲ ራሱ ማድዌኬ ነው በቃ። እና ይሄ የ16 ዓመቱ ትንሹ ልጅ ማክስ ዳውማን ነው ከአቅም በላይ ኃላፊነት እየተሰጠው የሚገኘው። እና አንዳንድ ውሳኔዎቹ ድጋሚ መታየት መከለስ ሲዝኑ ካለቀ በኋላ አርቴታ ዋንጫ አሸነፈም አላሸነፈም በደንብ ሊመለከታቸው የሚገቡ ጉዳዮች መሆናቸውን ማንሳት አስፈላጊ ነው። እንግዲህ ፔፕ ጓርዲዮላ ብዙ ጊዜ አድርገነዋል፣ አሁንም ድጋሚ ልናደርገው እንችላለን የሚል ሀሳብ መስጠቱ ራሱ ለአርሰናሎች እንደ ትልቅ ማስጠንቀቂያ ነው። ይሄ ከማንቸስተር ሲቲዎች በኩል የተሰጠ ሀሳብ ነው እና ብዙ ጊዜ አድርገነዋል፣ ስለዚህ እንደገና ልናደርገው እንችላለን የሚል አስተያየት ፔፕ ጓርዲዮላ ሰጥቷል። ምናልባትም ዋንጫውን ለማንሳት ምን ማድረግ እንዳለብን በትክክል እናውቃለን ብሏል። አሁን የፔፕ ጓርዲዮላን አስተያየት ስትመለከቱት ከአርቴታ በበለጠ ከአርሰናሎች በበለጠ ማንቸስተር ሲቲዎች ያውቃሉ እዚህ ቦታ ላይ ምንድን ነው ማድረግ ያለብን፣ ተጋጣሚያችንን እንዴት ነው ጫና ውስጥ መክተት ያለብን የሚለውን ነገር በደንብ ያውቃሉ። ትናንት አሁን ማንቸስተር ሲቲ ሁለት የተለያዩ አጋማሾችን ያሳየን። የመጀመሪያው አጋማሽ ላይ በጣም አጥብቆ ይሄ ኳስ ሲቆጣጠር የነበረ ቼልሲ ሲያጠቃው የነበረ ብዙ የተሞከረበት ቡድን ነበር። ሁለተኛው አጋማሽ ላይ ግን በ10 በ15 ደቂቃ ቼልሲን አፈራርሶታል። ከዛ ደግሞ ሰከንድ ሃፍ በደንብ ጌሙን ማኔጅ አድርጎ ወጥቷል እና አሁን ቅዳሜ አርሰናል ከቦርነመዝ ያደረገውን ጨዋታ ተመልክታችሁ እሁድ ደግሞ ማንቸስተር ሲቲ ከቼልሲ ጋር ያደረገውን ጨዋታ ከተመለከታችሁ በኋላ የትኛው ቡድን ነው የዋንጫ ፐርፎርማንስ ያሳየው የዋንጫ ካራክተር ያለው ቡድን ያየ ነው? ቅዳሜ ነው እሁድ ነው ቢባል የአርሰናል
የዋንጫ ፐርፎርማንስ አይደለም ያየ ነው። ይቅርታ የሚያሰጥ አይደለም። አርቴታ በየ3 ቀኑ ጨዋታዎችን እያደረግን ነው፣ ነገር ግን ይሄ እንደ ኤክስኪውዝ ወይም እንደ ሰበብ የሚቀርብ አይደለም ብሏል። ልክ ነው፣ እንደ ሰበብ መቅረብም የለበትም። ምክንያቱም ፔፕ ጓርዲዮላ ከ2 ዓመት በፊት ከተወዳደረባቸው 4 ዋንጫዎች 3ቱን በአሸናፊነት አጠናቋል። ፕሪሚየር ሊግን አሸንፏል፣ ቻምፒየንስ ሊግን አሸንፏል፣ ኤፍኤ ካፕን አሸንፏል። ለምን? ስኳዱን በደንብ ሮቴት ስላደረገ። ለምን? በደንብ ያለውን አማራጭ ስለተጠቀመ። አርቴታ ግን በጣም ሪስክ የሚወስድ አሰልጣኝ ስለሆነ አንዳንድ ነገሮች ላይ ደግሞ አብዝቶ ግትር ስለሆነ ዋጋ እየከፈለ ነው። አሁን ተጫዋች አልመጣልኝም እንዳይል 8 ተጫዋች ተገዝቶለታል። ገና ከዚህ በኋላም በጀት እየተበጀተለት ነው ለቀጣዩ ሲዝን። ገና ካሁኑ ከትልልቅ ተጫዋቾች እንደነ አልቫሬዝ፣ ክቫራስኬሊያ ከመሳሰሉ ተጫዋቾች ጋር አርሰናል ስሙ ተያይዞ የተነሳ ነው። ግን ስኳድህ ደግሞ ዋንጫ እንድታመጣ ካልረዳህ ምንም ጥቅም የለውም። 4ትዮሽም 3ትዮሽም ይቅር 2ም ይቅር፣ ቢያንስ ግን ፕሪሚየር ሊግን ለማሸነፍ ይሄ ስኳድ በቂና ከበቂ በላይ ነው፣ ከማንቸስተር ሲቲ በላይ። ሲቲ እኮ በጣም ብዙ ክፍተቶች ያሉበት ቡድን ነው። አሁን እንደዚህ እንደምናየው አይነት ቡድን አይደለም። ለምሳሌ ጆን ስቶንስ በጉዳት ምክንያት በሌሎች ምክንያቶች ከማንቸስተር ሲቲ አሰላለፍ ውጭ የሆነ ተጫዋች ነው። ናታን አኬ ተረስቷል በማንቸስተር ሲቲ ቤት። ግቫርዲዮል ጉዳት ላይ ነው። ሩበን ዲያዝ ጉዳት ላይ ነው። ፔፕ ጓርዲዮላ አመቱን በጀመረባቸው ተጫዋቾች አይደለም እንደውም እየቀጠለ ያለው። በጋ ላይ እነ ማርክ ጌሂን፣ አንቷን ሴሜኞን ያስፈረመው እነ ኩሳኖፍ ናቸው እየጀመሩ ያሉት። እነ ኒኮ ኦራይሊ ናቸው በቋሚነት እየጀመሩ ያሉት። ተመልከቱ እንግዲህ ፕራይም ሮድሪ አልፏል። አሁን ያ በቃ ማይታለፍ የሚመስለው ግድግዳ ሮድሪ አይደለም አሁን ያለው። ግን ፔፕ ጓርዲዮላ እየሄደ ያለበትን መዋቅር ተመልከቱ። አርሰናል ግን አመቱ ሙሉ ምርጥ የመጣውን ቡድን አድንቀ ነው እዚህ ሰዓት ላይ ደግሞ ያንን ምርጥነት መድገም ካልቻለ ቡድኑን በዚህ መንገድ አስቸጋሪ ሊያደርገው ይችላልና በተለይ ደግሞ ፔፕ ጓርዲዮላ ምርጥ ተጫዋቾቹ ወደ ጉዳት ወደ ምርጥ ብቃታቸው መመለሳቸው፣ ለምሳሌ ሃላንድ አትሪክ ሰርቷል ሊቨርፑል ላይ፣ ሮድሪና በርናርዶ መሃል ሜዳ ላይ ምርጥ ጥምረት እያሳዩ ነው። አንቷን ሴሜኞ በጎል አስቆጣሪነቱ እየቀጠለ ነው አዲሱ ፈራሚ። ማርክ ጌሂ ከዚህ ቡድን ጋር ፊት አድርጓል። ራያን ቸርኪ ደግሞ ጥበበኛ የመሃል ሜዳ ተጫዋች ነው። አርሰናል ላይ እኮ ኳስ እያንጠባጠበ ሁሉ ተመልክተነዋል። በጣም ከባድ ነው። እንግዲህ አርሰናል ላይ ኳስ ማንጠባጠብ ማለት ለአርሰናል ያለውን አስተሳሰብ በደንብ የሚያሳይ ነው እና አርቴታ ይህንን እነዚህን ሁሉ ጫናዎች እንዴት ሊቋቋማቸው ይችላል ነው አሁን ትልቁ የኔ ፖይንት የሚሆነው። እንዴት ይህን ነገር ተቋቁሞ ሲዝኑ ላይ ዋንጫውን ያሸንፋል? በቃ ይህን ነገር ነው ምላሽ መስጠት የሚያስፈልገው በደንብ። ከአርሰናል የውድድር ዓመት ጋር ይሄ ሲዝን ያለ ዋንጫ ተጠናቀቀ ማለት አላቅም አርቴታ ላይ ምን አይነት የትችት ማዕት የስድብ ማዕት ናዳ እንደሚወርድበት ተጫዋቾቹ ላይ ምን አይነት ነገር እንደሚሰነዘርባቸው እኔ መገመት ራሱ በጣም ከባድ ነው። ስትገምቱት ራሱ ከባድ ነው አይደለም አስባችሁት ይቀርና። ስለዚህ ሁልጊዜ አርሰናል አሁን እኮ እንደውም በእኛ ሀገር ምንድን ነው እየተባለ ያለው በቃ አርሰናል ሰርገኛ አይደለም፣ ሙሽራ አይደለም፣ ደጋሽ አይደለም፣ ተከታይ ነው፣ ሚዜ ነው የሚሉ አይነት ትችቶች ነው እየቀረቡ ያሉት። ይሄ ደጋፊዎች የሚሉትን ነው መነግራችሁ። የሌላ ክለብ ደጋፊዎች፣ የሲቲ የሌሎችም ክለብ ደጋፊዎች የሚሉትን ነው። እኔ ገና አመቱ ሲጀመር አንድ ነገር ተናግሬ ነበር ካስታወሳችሁ። አርሰናል ዋንጫ ማንሳት ካለበት ዋንጫ ማንሳት ያለበት በራሱ ጥንካሬ ነው እንጂ በሌሎች ድክመት አይደለም። አምና ለምሳሌ ሊቨርፑል ነጥብ እንዲጥልለት ሲጠብቅ ነበረ። ማይሆን ነገር ነው። ካቻምና ለምሳሌ ሲቲ ነጥብ በጣል የሚል ይሄ በቃ ጉጉት ውስጥ ገብተው ነበረ። እንደውም አስታውሳለሁ የአርሰናል ደጋፊዎች ሲቲ ከፉልሃም ሲጫወት በቃ ፉልሃም ነጥብ ያስጥልልናል እና አሌክሲ ዎቢ ምናምን እነ በርንርሌ ነው የድሮ ተጫዋቾቻችን እዛ አሉ የሚል አይነት የሆነ ነገር ግምት ያስቀምጡ ነበር። ሲቲ ከኖቲንጋም ሲጫወት ኖቲንጋም ያስጥልልናል፣ ሲቲ ከዌስትሃም ሲጫወት ያስጥልናል። በቃ የለም የራስን የቤት ስራ ራስ መወጣትን ያለብህ እንጂ ሲቲ ነጥብ ጣለ አልጣለ ይሄ ኮንትሮል ማድረግ የሚችለው ነገር አይደለም። አርሰናል የሲቲ ስራ የሲቲ ነው፣ የአርሰናል ስራ የአርሰናል ነው። አሁንም ለአርሰናል ደጋፊዎች መናገር የምፈልገው አርሰናል ትልቅ የሆነ እድል አሉ።
ኢቨን በሲቲ እንኳን ቢሸነፍ ራሱ በጣም ትልቅ እድል አለው። በቃ ቢችል እሁድ ዕለት ማንቸስተር ሲቲን በዛም በዚህም አድርጎ ሰማይ ዋጦ መሬት ቆፍሮም ቢሆን ሲቲን ማሸነፍ አለበት የግዴታ። መስት ደግሞ ሲቲን ካሸነፈ ዓመታት ተቆጥረዋል ኤታር ላይ። ያንን ሪከርድን ለመስበር ያንን ጫና ተቋቁሞ ነው አርሰናል የሚጫወተው እና እንደተለመደው በሴት ፒስ ተጫውተን ዘግተን ተከላክለን ምናምን በቃ አስፈሪውን አርሰናል ማየት አለብን እዛ ጨዋታ ላይ። ምክንያቱም አርሰናል ለዋንጫ ነው የሚጫወተው። 22 ዓመት ዋንጫ ያልበላ ቡድንና ከአንድ ዓመት በፊት የፕሪሚየር ሊግ ዋንጫ የበላ ቡድን አንድ አይደለም። ስለዚህ አርሰናል ያንን ረሃብ ማሳየት አለበት። አርቴታ ተጫዋቾቹን ፔፕ ሞቲቬት ከሚያደርገው የሲቲን ተጫዋቾች ሞቲቬት ከሚያደርግበት አቅም በላይ ተጫዋቾቹን ማበረታታት፣ ሞቲቬት ማድረግ፣ የተዳከሙ ተጫዋቾችን በሆነ ሲስተም መለወጥ፣ አንዳንድ ነገሮችን ለማድረግ አለመፍራት የሚጠይቅ ነው። ለምሳሌ እኔ አሁን እንደ አንድ እግር ኳስን እንደሚመለከት እንደ እግር ኳስ ተንታኝ ወይ እንደ አንድ እግር ኳስ ተመልካች እኔ አርቴታም በሆነ አሁን ሮብለት አንዳንድ ማይወሰዱ ሪስኮችን ሁሉ ቻምፒየንስ ሊግ ላይ ደፍሬ ልወስድ ይችላሉ። ማይደረጉ ነገሮችን ሁሉ ላደርግ ይችላሉ። በቃ ማይወሰዱ ሪስኮችን ሁሉ ልወስድ ይችላሉ። ለምሳሌ ዙቢሜንዲን ቤንች ማድረግ ከሆነ ዙቢሜንዲን ቤንች ማድረግ ሊሆን ይችላል። ለቻምፒየንስ ሊጉም ጌም ነው መላችሁ። ለምን አሁን አርሰናል ከሁለቱም ያጣ መሆን የለበትም። አሁን ሮብለት ስፖርቲንግ 4-0 ሆኖ ነው የሚመጣው። የመጀመሪያው ጨዋታ ላይ ተሸንፏል። 1 ጎል ልዩነት ናት። ያችን ልዩነት ማትጠብ አይነት አይደለችም። እንዴት እያጠቃ እንደሚጫወት አስቡት። ኤምሬትስ ላይ አርሰናል አይሸነፍም ብለን እርግጠኛ ሆነ መናገር አይቻልም። ስለዚህ ቤንች ማድረግ ያለበት ተጫዋቾች ካሉ እሁድንም እያሰበ መጫወት አለበት ቻምፒየንስ ሊግ ላይ እንጂ በዚህ ጨዋታ ላይ በዛ ላይ ጨዋታውን ቀድሞ መጨረስ። አሁን አስቡት 90 ደቂቃ ተጫዋቾቹ ከስፖርቲንግ ጋር ተፋልመው ተሯሩጠው ያንን ጨዋታ የሚያደርጉ ከሆነ ጉልበታቸውን ይጨርሳሉ። እሁድ ኤታር ላይ በቃ እንደ ጨርቅ በጣም የተዳከመውን በቃ የሳሳውን አርሰናል ነው የምናየው። ባለፈውን አርሰናል ከቦርንመስ ተጫውቶ ሲሸነፍ መሀል ሜዳው ተበልጦ ነበር። በቃ ዙቢሜንዲ ተበልጧል። በጨዋታው ላይ ያሰለፈው ካይ ሃቨርትዝ ያን ያህል ተጽዕኖ ፈጣሪ አልነበረም። ኤዜ ይሻላል እንደውም ተቀይሮ ከገባ በኋላ። ራይስ የሚችለውን አድርጓል፣ ግን ድካም ነው በቃ በተጫዋቾቹም አይፈረድም። ስለዚህ ይህን ነገር ማኔጅ ማድረግ ያለበት ራሱ አርቴታ ነው እና ቅድም እንዳልኩት በሲቲ ነጥብ ቢጥልም አቻ ቢወጣም ሆነ ቢሸነፍ አበቃለት የሚባል አይደለም። ግን ያንን ነገር ደግሞ ማኔጅ ማድረግ በጣም አስፈላጊ ነው። ቻምፒየንስ ሊግ ግማሽ ፍጻሜ ከደረሰ ራሱ የቻምፒየንስ ሊጉ የጨዋታ ድካምና ጫና ተጫዋቾቹን በደንብ መፈተኑ አይቀርም። ምክንያቱም አሁን ወደ 50 ጨዋታ እየተጠጉ ያሉ ተጫዋቾች አሉ። ዙቢሜንዲ 47፣ ዴክላን ራይስ 46፣ ሌሎች ተጫዋቾች አሉ 40 ምናምን ጨዋታ ያደረጉ ተጫዋቾች አሉ። ስለዚህ አርቴታ ነው ይህንን ማኔጅ እንዲያደርግ የሚጠበቅበት። ቅድም እንዳልኩት ኤክስኪዩዝ የለውም ዘንድሮ አርሰናል ከተቻለ ሁለቱንም ቻምፒየንስ ሊግንም ፕሪሚየር ሊግንም ማንሳት፣ ካልሆነ ግን ፕሪሚየር ሊግ የግዴታ መስት ነው። በቃ አመቱ ሙሉ መርተ ሲቲ ዋንጫ ወሰደ ማለት ለአርሰናል እንደ ስድብ ነው የሚቆጠረው። 4 ተከታታይ አመት ሁለተኛ ሆኖ መጨረስ ማለት እኔ ከዚህ በኋላ የአርሰናል ደጋፊስ በሚቀጥለው አመት በምን ሞራል ነው ኳስን የሚያዩት? እናንተ ራሱ እንደው ምን አይነት ስሜት ይሰማችኋል? አርሰናል አመቱ ሙሉ ለዋንጫ ተፎካክሮ ዋንጫውን ለሲቲ ቢያስረክብ ቻምፒየንስ ሊግን በተፈለገው መንገድ ሳይሄድ ቢቀር ምንድን ነው ከዛ በኋላ ስሜታችሁ? አርሰናልን ለማየት ሞራል የሚኖረው ምን ያህል ሰው ነው? ያንን ነገር ነው በደንብ መጠየቅ የሚያስፈልገውና አርቴታ የአመቱን ልፋቱን ብቻም ሳይሆን የ6 ዓመታቱን ልፋቱን በደንብ ያገናዘበ ውጤት ማምጣት አለበት። እኔ አርቴታ ዋንጫ ካላነሳ ይባረራል የሚል ግምት የለኝም። ምክንያቱም ከዚህ በፊትም ፕሮግራም ሰርቻለሁ። አርቴታ በጣም ተወዳጁ ሰው ነው በእነ ጆሽ ክሮንኬ በስታን ክሮንኬ። ስለዚህ ዋንጫ አላመጣም ብለው ሰውየውን የማባረር ወይ ደግሞ ሌላ አሰልጣኝ የማምጣት ፍላጎት አላቸው ብዬ አላስብም። በእርግጥ እንግዲህ ጊዜው ሲደርስ እናየዋለን። ከአርቴታ ጋር ምን አይነት ፍላጎት አላቸው፣ አዲስ ኮንትራት ይሰጡታል ወይ ምናምን የሚለውን ነገር እናያለን። ግን አርቴታ ራሱ በአርሰናል ያለው ስልጣን በጣም ከፍተኛ ስለሆነ እንዲሁ ዝም ብሎ በቀላሉ አርቴታ አርሰናል ለቆ ላይወጣ ይችላል። ግን አንድ በጣም በቃ ትኩረት የሚሰጠው ጉዳይ ይህንን አመት በዋንጫ መጨረስ ነው። በቃ ኤፍ ኤ ካፕ እና ካራቦ ካፕ የሚያድኑ አልነበረም። ቻምፒየንስ ሊግ እና ፕሪሚየር ሊግ ግን ሲዝኑን የሚያድንበት የውዴታ ግዴታ የሆነ ነው።
ከዛ ደግሞ ቅድምን በተወሰነ መንገድ የጠቀስነው አለ። በቃ ይሄ በአርሰናል ተጫዋቹ አርቴታን እኮ ፊቱን ታያላችሁ፣ ጭንቅላቱን ሲይዛ ፊቱን ሲሸፍን ምናምን በቃ በጣም ስትረስድ ሆኗል፣ ተጨንቋል። ደጋፊዎቹ ጋር ፍርሃት አለ። ያለፉት 2 ዓመታት 3 ዓመታት ከርስ እርግማን ተከትሎን እንዳይመጣ። እርግማን በጣም ከባድ ነው። በነገራችሁ ላይ እንግሊዝ ያለፉትን ረጅም ዓመታት ፔናልቲ በደረሱ ቁጥር ሹታውት በደረሱ ቁጥር ያ በፔናልቲ የተሸነፉት ጨዋታ ሲያባንናቸው ነበር። በቃ በየጊዜው ፔናልቲ ሲደርሱ ይሸነፉ ነበረ። ጋሪ ሳውዝጌት መጥቶ ያን ታሪክ እስከሚቀይረው ድረስና አላበቃም። እኔ ለአርሰናል ደጋፊዎች አላበቃም ብዬ ነው መናገር የምፈልገው። አሁንም በእጃችሁ ነው፣ ወርቃማ እድል አላችሁ። ያንን የበለጠ ኤክስፕሎይት አድርጎ መጠቀም የሚችለውን አርሰናል ካየን ዋንጫውን ማንሳት ይችላል። ኢቨን ሲቲ ነጥብ አይጥልም ብለን እርግጠኛ መሆን አንችልም። ከዚህ በኋላ ሲቲ እነ ቪላን ሲገጥም እነ ቦርንመዝን ሲገጥም ነጥብ አይጥልም ብለን መናገር አንችልም። ግን አርሰናል የቤት ስራውን እስካልሰራ ድረስ ነገሮች በጣም አስጊ ናቸውና ጫናው እጅግ በጣም 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 ከባድ ነው። ይሄን ጫና እንዴት አድርጎ አርሰናል ይቋቋመዋል? ትልቁ ፈተና የሚሆነው እሱ ነው እና ይህ ሳምንት ለአርቴታ እንቅልፍ አልባ ሳምንት ነው ያሳለፈው። ሮብ ስፖርቲንግን መተው አይችልም። ለማንቸስተር ሲቲ ጨዋታ ብሎ ሙሉ ስኳዱን ቤንች አያደርግም እና ከባድ ቁማር፣ ከባድ የአእምሮ እረፍት የሚነሱ ብዙ ጥያቄዎች በአሰልጣኙ፣ በተጫዋቾቹ፣ በደጋፊዎቹ በኩል የሚመላለስበት ሳምንት ነውና ቺን ሳምንት እንዴት አድርጎ አርቴታ ይወጣታል? ይሄን አደገኛ ሳምንት እንዴት አድርጎ አርሰናል ያሳልፈዋል የሚለውን አብረን እናያለን። ሲዝኑ በዋንጫ ያልቃል ወይ? ኮሜንት ላይ ጻፉልን። አርሰናል ዋንጫ ያሸንፋል ወይ? ለማንኛውም ግን ይህ ሳምንት አርሰናል እሁድ ዕለት የሚያደርገው የፕሪሚየር ሊጉ ጨዋታ ከምንም በላይ በጉጉት የሚጠበቀው የዓመቱ ብቻ ሳይሆን የ6 ዓመቱ ትልቁና ታላቁ ተጠባቂው ጨዋታ ይሆናል ማለት ነው።